እኔ ስብከተ ወንጌል ኃላፊ እያለሁ እሱ እኮ ወንጌልን የማያውቅ ነው። ፖሊሱ ልብሱን አውልቆ ጠቡኛላችሁ ፓንቱን ሁሉ አውልቆ ወዲያውኑ ማን እንደደወለ አይታወቅም። ወታደር ፈሰሰ ግቢ ውስጥ። ምንድን ነው የሚያመው ተባልኩ። ስኳር አልኩ። እኔ እኮ ስኳር የለብኝም ግን ያፈን ፍሬ የተበላለነ መጣ። ከዛ በኋላ መሰረታቸው ቤተክርስቲያን ያልሆነ ከተለያየ አጋጉል ቦታ እግዚአብሔር በቸርነቱ የጠራቸው ሰዎች የጠፉ ሰዎች ሲመጡ ቤት ውስጥ ያለው ልጅ ቀና አይደል ጫማ ለብሶ ይግቡ ተዋቸዋል። ማስቲካኝ ካሉ ቤተክርስቲያን ውስጥ ገብተው ከአንድ ግቢ 3 አስክሬን ነበር ይወጣው። እንግዲህ ያኔ አዋቂ ያገለግላል፣ አሁን ታዋቂ ነው የሚያገለግለው። የተወደዳችሁ የሎዛ ሚዲያ ተከታታዮች በያላችሁበት ሰላም እግዚአብሔር ይብዛላችሁ። ሎዛ ፖድካስት ተጀምሯል። የዛሬው ግዙፍ እንግዳችን ሊቀ ትጉሃን መምህር ደረጀ ዘወይንዬ ነው። ሊቀ ትጉሃን መምህር ደረጀ ዘወይንዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት ውስጥ ትልልቅ ስም ካላቸው መካከል አንዱ ነው። አንተ የምለው ወንድም አባት ሁሉም ነገር ስለሆነ ነው። ሊቀ ትጉሃን መምህር ደረጀ ዘወይንዬ ኢንተርፕረነር ነው፣ መምህር ነው፣ አገልጋይ ነው፣ የዜማና የግጥም ደራሲ ነው፣ የሰገል ዘኢትዮጵያ ፕሬዚዳንት፣ ስለ ኢትዮጵያ ዝም አንልም ፕሬዚዳንት፣ የማህበረ ዘወይንዬ ሰብሳቢ፣ የደረጀ ዘወይንዬ ሚዲያ እና ትራቭል ኤጀንት ባለቤት፣ ባለብዙ ጸጋ፣ ባለብዙ ሙያ፣ በብዙዎች ዘንድ የሚወደድ የግንባር ስጋ፣ ነፍሱን በከርሱ ያልደበቀ ሕሊናውን በኪሱ ያልሸሸገ ድንቅ ሰው ማን ነው ካላችሁ ሊቀ ትጉሃን ደረጀ ዘወይንዬ ነው። ዛሬ የሎዛ ፖድካስት ሆኖ በቤታችን ተገኝቷል። ሊቀ ትጉሃን መምህር ደረጀ ዘወይንዬ እንኳን ወደ ሎዛ ፖድካስት በሰላም መጣ። እንኳን ሰላም ቆየኝ። በጣም ደስ ብሎኛል። ስቱዲዮ ደግሞ ያምራልና ውብ ነው። እንግዲህ አያያዝ ማለት ይሄ ነውና ሎዛ እውነትም ሎዛ ብለናል። ሎዛ ይዟል ሸጋ መዓዛ። ደርዬ በኢንተርቪው አደራረግ በሚዲያ አቀራረብ 4-2-3-1 1-2-3-4 2-3-1 እንደዚህ የሚባላል እና እኛ ደስ ካለን እናነሰዋለን። 4-2-3-1 ማለት ከመጨረሻው ወደ መጀመሪያው ልንመለስ እንችላለን። ከመጀመሪያው ወደ ኋላ እንዲህ እያልን ድርቅ ያላለ በጨዋታ መልክ ነገሮችን እናነሳቸዋለን። አድርገው ሁሌ እኮ በቃ ማይሆን ነገር ነው የምናቀርበው። እስቲ ሊቀ ትጉሃን ደረጀ ዘወይንዬ የዜማና የግጥም ደራሲ ነህ የሚለውን ቅጥ እያነሰዋለሁ። ግን በጣም ብዙዎቹ ሊቀ ትጉሃን ደረጀ ዘወይንዬ የጎንደር ልጅ ምትመስላችኋሉ፣ የሸዋ ምትመስላችኋሉ፣ የሰሜን ሸዋ ኦሮሚያ ምትመስላችኋሉ፣ አንዳንዶች ደግሞ ደቡብ ነው እኮ ብሎ የጠየቁኝም የነገሩኝም ሰዎች አሉ። ደረጀ ዘወይንዬ ስፔሲፊክ የተወለደበት ቦታ የት ነው? እንዴት አደገ? እስቲ እንበል። እውነት ነው። የኢትዮጵያ ልጅ ነኝ። መጀመሪያው ጎንደርም ኢትዮጵያ ነው፣ ወላይታም ሁሉም ሸዋም ኢትዮጵያ ነው። የተወለድኩት ህዳር 21 1965 ዓ.ም ወረዳ 16 ቀበሌ 04 ሾላ የካ ነው የተወለድኩት። የሚገርም ነው። የክርስትናም የተነሳሁት የካ ሚካኤል ነው። እኔም ብቻ ሳይሆን ቤተሰቦቼ። እናቴም የተወለደችው አዲስ አበባ ቀበና ነው። እኔም አዲስ አበባ ነው የተወለድኩት ሾላ። ከዛ 1 ዓመት ሲሆነኝ ወደ ለገዳዲ ሄድኩኝ። ለገዳዲ 11 ዓመት ቆየው። አዛ አደኩኝ። የለገዳዲ ምንጭ ጠጥቼን ያደኩት። የለገዳዲ ምንጭ የጠጣ ነው ዛሬ የዮሐንስ መጥምቁ ጸበል የሆነው ማለት ነው። ያ ቦታ በጣም የ8ኛው መቶ ክፍለ ዘመን ጥንታዊ ዋሻ የተገኘበት፣ ትምህርት ስርጭት ይካሄድበት የነበረ፣ ካምፕ ይካሄድበት የነበረ ነው። የለገዳዲ ህዝብ ውሃ ከምንጭ ይጠጣል፣ በወንዝ ይታጠባል። የአዲስ አበባ ህዝብ ልብሱን ያጥባል፣ መኪናውን ያጥባል። የለገዳዲ ህዝብ ግን ውሃ አልነበረውም። ስለዚህ ምንጩን ነበር ምንጠጣው እና እኔ በጣም እቆጭ ነበረ። ልክ ቦኖ ሲገባ ይሄ ምንጭ የዮሐንስ ጸበል ነው አቁሙ የሚል በህልም መጣ። ያ ምንጭ ዛሬ ጸበል ሆኖ
እየፈወሰ ይገኛል። ያንን ጠጥቼ ነው ያደግኩት። ኢየሱስ ቤተክርስቲያን ነው እዛ ያለው። ከዛ በኋላ ነው ቅድስት ኪዳነ ምሕረት ታምረኛዋ ተአምር ሰርታ 4.7 ሄክታርን አስከብራ ጥንታዊ ጽላት የተገኘበት ስፍራ 12 ዓመት ሲሆነኝ እንግዲህ ወደ አዲስ አበባ ማለትም እስጢፋኖስ መጣው። በሁለት እናት ነው ያደግኩት። በወላጅ እናቴና በእናቴ ታላቅ በአክስቴ ነው ያደግኩት። 12 ዓመት እናቴ፣ 12 ዓመት አክስቴ። ሁለቱም ግን እናቴ ነው የምለው። አሁን መታወቂያ ላይ የእናት ስም ሲባል የአክስቴ ነው የምሞላው። ለምን እናት ሆና አሳድጋኛለችና። ስለዚህ እሱ እማሆይ ወርቅነሽ ነፍሷን ይማር፣ ሁለቱም እናቶች ያርፈዋል። በጥሩ እስጢፋኖስ ቤተክርስቲያን ስሩ ነው ያደግነው፣ ገደል ግቡ እና ቅዳሴው ምኑ እዛው አጠገባችን ነው። እዛ 12 ዓመት ሲሆነኝ ደግሞ ቅዱስ እስጢፋኖስ ሄድኩኝ። በቤተክርስቲያን እዛ በሰንበት ትምህርት ቤት አገልግሎት ውስጥ እየተማርን ቅዱስ ዑራኤል ቤተክርስቲያን አጠገብ ዑራኤል ትምህርት ቤት አለ። እዛ ተምረን መተን ከሰዓት እናስቀድስ ነበር እስጢፋኖስ። የ12 ዓመት ልጅ ህፃን ሆነን ማለት ነው። ከዛ ቦሌ ሃይስኩል 1982 ጨረስኩኝና የውጭ ቋንቋ ሩሲያ ቋንቋ እስከ 12 ጨረስኩና የውጭ ቋንቋ ትምህርት ገባው። የማዕረግ ተመራቂ ነኝ በነገራችን ላይ። የውጭ ቋንቋ ከክፍል ሳይሆን ከሴክሽን ነው አንደኛ የወጣሁት። ስኮላር ተማሪ ነበርን። መለስ ዜናዊ ሽግግር መንግስት ላይ ነው አለና 84 ጂኒየስ ነህ ማለት ነው። ድሬ እንደዛ ነገር ኢየሩሳሌም ባንተ ነው የወጣችው ማለት ነው። አዎ ጎበዝ ናት። እኔ እኮ በእናትህ የወጣች መስሎኝ። አይ በእኔ ነው የወጣችው። እዛ ተማርን። ከዛ ሩሲያ 15 ቦታ ተበታተነች። ስኮላሩ ፌል አረገ ማለት ነውና ከዛ 85 ቲቪ ገባውልህ። ድራማ ሰሪ ነበርኩ። 85 በኦሮምኛ ራሴ ስክሪፕት እየጻፍኩ ድራማ ሰራ ነበር ከነ ሳሙኤል አባ ጋር። በኦሮምኛ ትጽፋለህ? አዎ። ይሄ ቁቤን ትችላለህ? አዎና ተምሬያለሁ እንዴ። እንደውም ሁለተኛ ወጥቼ ነው ቁቤ ተመረኩት የነበረውና 85 ቲቪ ገባው። 86 ምስራቅ ሸዋ ማዕድን ቁጥጥር ገባው። ከወርቅ እስከ አፈር ማዕድን ተቆጣጣሪ ነበርኩና ደርዬ እሱ ላይ ማለት ነው። በጣም የሚገርመኝ አንድ ሰው ስላንተ ሰርች እያደረኩ ነበርና ሊቀ ትጉሃን መምህር ደረጀ ዘወይንዬ እኮ ኢንስፔክተር ነበር አለኝ እና ደነገጥኩ። እንዴት ደሬ ኢንስፔክተር አልኩት። አይ ዝርዝሩን ራሱ ይነግርሃል፣ ግን ኢንስፔክተር ነበረ ጠይቀዋለኝ። እውነት ነው ኢንስፔክተር ነበርኩ። ግን ኢንስፔክተር ማለት ወታደር ማለት አይደለም። ከእውቀት ነፃ የሚተረጉሙት ሰዎች አሁን 100 አለቃ ነበር 50 አለቃ ነበር ይላል። ኢንስፔክት ማለት ቁጥጥር ነው። ኢንስፔክተር ሰውየው ተቆጣጣሪ ነው። ስለዚህ ከአፈር እስከ ወርቅ ማዕድን ኬላ ላይ እንቆጣጠራለን። ተቆጣጣሪ ነን። በምስራቅ ሸዋ የነበረውን ተቆጣጣሪ ለ10 ዓመት። ከዛ ጋር የተያዘ ትምህርት አለ እንዴ? ማዕድን ነክ ነው። ማዕድን ነው እንጂ ትምህርት አለ ግን እዛ ጋር የተያዘ? ማዕድን ያው የውጤታችንን የማትሪክ ውጤቶችንና የቃል ፈተናዎችን የጽሁፍ ፈተናዎችን አልፈን ተወዳድረን ነው ያለፍነውና ወደ 20 ልጆች ነን። ከ20 ውስጥ አንድ ሰው ወይ 2 ሰው ነው በትክክል ያለፈው። ብዙዎቹ የገቡበት በሌላ በሰው በምናምን ነበርና የእግዚአብሔር ፍቃድ ስለሆነ ነው እዛ ውስጥ ገብተን ቆጣጠር ነበርና ፊናንስ የሚለው አሉ። ፊናንሶች አይደሉም። ፊናንስ ሌላ ነው። ፋይናንስም አሉ። ፊናንስና ፋይናንስ ደግሞ ገንዘብ ደረሰኝ የሚቆርጡ አሉ። ማዕድን እኛ እንቆጣጠራለን። ደን የሚቆጣጠሩ አሉና ብዙ ናቸው እዛ ቦታ ላይ ኬላ ላይ የምንሰራው። ስለዚህ መሳሪያ ሁሉም ስለሚይዝ ከኛ ውጪ እነሱም የእነሱን መሳሪያ እንይዛለን። እርስ በርስ እየተደጋገፍን ነው የምንሰራውና እንደውም ኬላ ላይ ስንሰራ ብዙዎቹ ጫት ይቅማሉ እና እኔ 3 ሰዓት ተኛለሁ፣ 10 ሰዓት እነሳለሁ። እነሱ ስለሚደክማቸው እኔ ሌሊት 10 ሰዓት ላይ ተነስቼ ደግሞ አግዛቸዋለሁ። ለምን እኔ አልቅምም አልጠጣም አይደለም። ሌላ ጽጌንም ጾም ነበረ እዛ ኬላ ተቆጣጣሪ ሆኜና እስከ ሻሸመኔ ድረስ ያሉትን ቆጣጠር ነበርና በዛ ኬላ ተቆጣጣሪ ስትል ከወታደር ጋር፣ ኢንስፔክተር ስትል ከወታደር ጋር አያያዙት እንጂ ኢንስፔክተር ማለት ተቆጣጣሪ፣ የማዕድን ተቆጣጣሪ ሆኜ 10 ዓመት ሰራው። ከዛ በኋላ ፖለቲካው ጥሩ ስላልሆነ ከዛ ወጥቼ ጅምር ቤቴን ሸጬ ወደ ንግድ መኪና በመግዛት ወደዛ ተሰማራ ማለት ነው። ነጋዴም ነበርክ? በነገራችን ላይ እንደው አንድ ነገር ልንገርህና እኔ እቺን ኮሮላዋን ከዚህኛው ከቢዋይዲ በፊት ኮሮላ ነበር የሚይዘውና እሱን አሜሪካን ነው የገዙልኝ። እዛ ቁጥር 8 የገዳማት ታሪክን ሲመረቅ ትልቅ ስራ ሰርተውልኝ ገዝተውልኝ ነበርና መኪና ያዘን የሚባል አንድ ትልቅ አገልጋይ ዘማሪ ሰማና ደወለልኝ።
መሪው ላይ ተለጥፈ ነው አሉ የምትነዳው አለኝ። አይ እኔ እኮ 89 ንግድ መኪና ሲኖረኝ አንተ እኮ አዲስ አበባን አታውቃትም። እኔ መንጃ ፈቃድ ያወጣሁት 1988 ነው። ያውም እኮ እንግዲህ አስበው ስቴዲየም ተምረን እንዴ 30 ዓመት ማለት እኮ ነው። 88 ነው እኔ መንጃ ፈቃድ 89 ንግድ መኪና ያለኝ ሰው እኔ በተከታታይና እንደዚህ አይነት ሰዎችንም ታገኛለህና አሁን አንዳንዴ ልብስ ስትለብስ አሁን የለበስክ የሚመስለው ሰው አለ ባክግራውንድን የማያውቅ ሰውና በዛ ውስጥ ነው ያለፍነው። ከዛ በኋላ ያው በራስ የመንግስት ስራን ትቼ በራሴ እንግዲህ ምን ንግድ አልደረይ ግን ያው ብዙ ጊዜ ቤቶች ዳቦ ቤት ዳቦ ቤት ነበረኛ እዚህ ወደ ኦሎምፒያ አካባቢ ዳቦ ቤት ነበረን። ቤቶች ብዙ ጊዜ ቤት ነው። ቤቶችንም መሬት እጣ የሚገርም አርከበ ግራውንድ ፕላስ 1 175 ካሬ ሰጠኝ። ሲኤምሲ ሚካኤል ፊት ለፊት ምን ካድሬ ነበር እንዴ? እጣ ነበር ያኔ ልክ እንደ ኮንዶሚኒየም እጣ ሊዝ ይወጣ ነበረ። ባለቤቴ ቃሊቲ ደረሳት፣ እኔ እዛ ደረሰኝ። ከዛም በኋላ ሰንዳፋ የሚገርም ባለቤቴ ከሌላ ሰው ጋር ሆና እያወራች እያለ ሰሙ መሬት ይሰጣል እና 5,000 ብር ነው ባንክ አስገቡ የተባለው 200 ካሬ። ሰንዳፋ ያሉ ሰዎች አናስገባም ሲሉ ለአዲስ አበባ ነዋሪ ተሰጠ። 69 ቆርቆሮ ሰርቼበት ሸጥኩኝ በ5,000 ብር። በአይ 5,000 ብር አካውንት ነው የምታስገባው። እነሱ አናስገባም ነው እንዲሁ ይሰጠን ነው። መንግስት ደግሞ የማትወስዱ ከሆነ ብሎ ለአዲስ አበባ ሰዎች ነዋሪዎች ተሰጠ። ከዛ በኋላ ያው ለገዳዲም ደግሞ ብዙ መሬት ስላለ እና በጅምር ቤቶች እያደረግ ትሸጣለና በዛው ላይ እያለን እንግዲህ ችግሩ ያቅማል ደሬ ከ78 ቸግሮ ነበር። በረባሶ የተበጥሶ ሁሉም ቸግሮት ነበር። በነጠላ ጫማ አክስቴ ጋር የቀረብኩበት ጊዜ ነበረ። ከ79 ዓመተ ምህረት ጀምሮ በግል ጉዳይ ላይ ችግር ገጥሞኝ አያውቅም በግል። ምክንያቱም 1979 9ኛ ክፍል ነበርኩ። ቦሌ የገባሁበት ነው። ያስተማረኝ አጎቴ ነጋሽ ይባላል። የአባቴን ስም ነጋሽ ነው፣ አጎቴም ነጋሽ ነው። በጣም የተማረ ነውና አሜሪካን እሱ ነው ያስተማረኝ። ስለዚህ ዶላርና ልብስ ከአሜሪካን እየላከልኝ ነው ስማር የነበረውና የገንዘብ ችግር አልገጠመኝም። ችግር የገጠመኝ ስለ ግብረ ሰዶም ጥናት በገባውበት ሰዓት ብዙ ነገር ተጎዳው። ማለት ያለህን እያወጣ ለምን ሪሰርች ስታደርግ ፈንድ ያስፈልግሃል። እኔ ግን በራሴ ነው እና የአንገቴን ወርቅ እስከመሸጥ ልብስ አውልቆ እስከመስጠት ነው የደረስኩት። ምክንያቱም እነዛ ግብረ ሰዶማውያን ገንዘብ ተከፍሏቸው ነው መረጃ የሚሰጡህ እና ለሊት ጥናት ለማድረግ ብር ታወጣለህ። በጣም ከባድ ነው፣ እስከ መታመም ትደርሳለህ። እዚህ በዛ አይነት ሁኔታ ውስጥ ኢኮኖሚካሊ በጣም ክራይሲስ ውስጥ ገባው እንጂ በግሌ ባለው ነገር እግዚአብሔር ይመስገን በነገሮች ሁሉ እየረዳኝ እንግዲህ ልጆቼንም በጥሩ ትምህርት ቤት አስተምሬ ነው እንግዲህ ዶክተር ማድረስ እንደገና አንደኛውም ስኮላር አግኝቶ እስከመሄድ የተደረሰውና የሚገርመው ደረጃ ላይ ማለት ብዙ ይወዳል ቱ ቢሆነስት ማለት ነው። እኔም ብዙ ቦታዎች ላይ ተናግሬያለሁ። ያው የሚጠሉ ሰዎች ይታወቃሉ። 4 ልጆች አፈርተህ ነበር። ስለአንተ ሰርች ሳደርግ ማለት ነው 4 ልጆች አፈርተህ ነበር። 5 አንደኛውን በመኪና አደጋ ያጣሁና ስለሱ በጣም ብዙ ሰው ነው የሚያዝነው። በነገራችን ላይ ከአንተ ከምትወደው በላይ አንዳንድ ጓደኞችን ጠይቂያቸው ከአንተ ሀዘን በላይ አንድ ሰው እያለቀሰ ነገረኝ። ስቲል እኮ ነው ሀዘኑ እኮ ሩቅ ነው አይደል? እና ምንድነው ደርዬ የተፈጠረው? እስቲ ያንን ፋሚሊ እና የተፈጠረውን ሞመንቱን እስቲ አስታውሰን። እስቲ ማለት በተለይ ትውልድ ይሄኛው አሁን ያለው የቲክቶኩ የዩቲዩቡ ፌስቡኩ ትውልድ ብዙ ማያውቀው እንዲሁ ደልቶህ የምትኖር ብዙ መከራ ሳለፈህ እንደመጣ ጫንቃ ሰፊ እንደሆነ አያውቅምና በዛውም እግዚአብሔር የሚመሰገንበት ስለሆነ እስቲ ንገረን ያ ሞመንት። ከባድ ነው ስለ ብዙ ቻሌንጆች የመጡበት ጊዜ ነበር። የዛን ሰዓት ልጆቼ የቤተሰብ ልጆች የእህቶቼ ልጆች ምናምን ወደ አዋሳ ይሄዳሉ። ምርቃት ነበረ። የእህታችን ልጅ ተመርቃ ወንድሜ ጋር ጌራ ወርቅ የሚባሉ በጣም ጥሩ የሆነ ወንድም አለ እንዲያቆን የኢትዮጵያ ብሔራዊ ቡድን ኳስ ተጫዋች የነበረ ነው ጌራ ወርቅ ነጋሽ። እሱ ጋር ፕሮግራም ነበረና እህቴ ልጆቹን ይዛ ትሄዳለች። 3ቱንም ልጆች ይዛ ትሄዳለች። እዛ ሄደው ፕሮግራም አሳልፈው
ለመምጣት ወደዚህ ያስባሉና በጋርጄ ምናምን እየጠበቅኳቸው ነበረ። አንድ ቀን አደሩ፣ መምጫቸውን ቀን አሳልፎ አንድ ቀን አደሩና መጨረሻ ላይ ጠዋት የተደወለልኝ ስልክ ከአይምሮ በላይ የሆነ ነው። ነሐሴ 28 2000 ዓ.ም ላይ ነው። 13 ቤተሰቦች የነበሩ መኪና ውስጥ በጣም ረጋ በል እየተባለ ሚኒባሱ ከቆመ መኪና ጋር ተጋጅቶ 3 ሰዎች ናቸው የሞቱት። ወንድሜ ሚስቱንም እናቱንም ነው በአንድ ቀን ሐዋሳ ገብርኤል የቀበረው። እኔ ደግሞ ልጄን ከአንድ ግቢ 3 አስክሬን ነበር የወጣው። ራሴን መቆጣጠር አልችልም ነበር። አሁን ስኮላር አግኝቶ የሄደው ልጄ ያለው 9 ዓመት ነው። እንዲህ ተሰንጥቆ ይሞታል ተብሎ ይጠበቅ ነበር። እህቴ በቃ ሞታለች ተብሎ ከአስክሬን ጋር ነበር የተተወችው፣ ፈትለወርቅ ነጋሽ። ከዛ በኋላ ነው ትንሿ ልጇ አልሞተችም እናቴ አልሞተችም እያለች በደመነፍስ ደሟ እየፈሰሰ ትጮህ ነበርና የእሷን ጩኸት ለማብረድ ሲሉ ሲሄዱ እህቴ አልሞተችም፣ ያው እግሯ ምናምን ነው የተሰባበረው። ብዙ አደጋ ደረሰ። ዶክተር ያቤጽ አሁን ዶክተር የሆነውም የዛን ሰዓት በነገራችን ላይ ከዛ መኪና ውስጥ ተርፈው የእህቴ 4ቱም ልጆች ተመርቀው 2ቱ ዶክተር ናቸው። ሰው እሱም እንደዚህ ነበር። ዶክተር ያቤጽም እንትን ያሉት ቤቢም ዶክተሯ እሷም እንዲሁ ደግሞ አፈሶ ነበር። 2 ልጆች ናቸው ምንም ሳይነካቸው ከዛ ውስጥ የወጡት። አንደኛዋ ዶክተር ኢየሩሳሌም የኔ ልጅና አውሽ ነው። ከዛ ውስጥ የእህቴ ልጅ ምንም ሳይሆኑ የወጡት፣ ሌሎቹ በሙሉ ደማቸው ፈሶ ነበርና ከባድ ጊዜ ነበር ያ ወቅት። በ4ኛ ወር ደግሞ እናቴን በሞት አጣው። ለማበድ ነበር የቀረብኩት። ማስታወስ የማትችለው ነው። አሁንም ድረስ የእናቴንም የልጄንም ፊልም ማየት አልችልም። አሁንም ድረስ አልተጽናናውም። እግዚአብሔር ሰጠ እግዚአብሔር ነሳ እቀበላለሁ፣ ግን በፍጹም በተለይ ለእናት እድሜ ቢሰጥ ኖሮ እኔ ያው እግዚአብሔር ምስክር ነው እናቴ ነበረች መኖር ያለባት። እጅግ እጅግ ከአእምሮ በላይ የሆነ የዋህ መልካም የሆነች እናት ናትና በአንድ ወቅት አንዱ መጥቶ ይቅርታ ይጠይቃታል። ምንድነው ይቅርታ አድርጉልኝ ትያበበች ይላታል። ንገረኝ። ቡና ተፈልቶ ምናምን ወንድሞቼ ፖሊስ ነበር፣ ወንድሜ ፖሊሱ መጥቶ ከስራ ቦታ ከዚህ በፊት ለበሰው ተገዝቼ እርሶን ለመግደል 3 ጊዜ ዱላ አንስቼ እጄ ውሃ የሆነ ተውኩት። 3 ጊዜ ልገሉት ነበር ያንተነነት ሲል ፖሊስ ወንድሜ ዘሎ ሊያንቀፍ ስል ቁጭ በል አንተ እኮ አይደለም ያስጣልከኝ፣ ያስጣለኝ እግዚአብሔር ነው። ይቅር ብዬሃለሁ፣ ና ግባ በል ና ምግብ ብላ ብላ ቁርስ አቅርባ አብልታ ቡና ጠጥታ ነው የሸኘችውና የይቅርታ ሰው ናት። እና ሳትማር ወንጌልን ራሷ ወንጌል ሆና ያስተማረችኝ እናትና ጠንካራ ኢትዮጵያዊነትን የምትወድ ናትና ለእሷ እድሜ ቢሰጥ ከኔ ተቀንሶ ብዬ የምመኘው ያ 2ቱ በጣም ከባድ ወቅት ነበረ 2000 ዓ.ም ላይ። ከዛ 2001 ደግሞ እሷ ጥር ወራት አረፈችና እነዛ ወቅቶች ከባድ ናቸው። ሲመለሱ ነው ወደ ዝዋይ ሊደርሱ ሲሉ እንደዛ አይነት አክሲደንቱ የተፈጠረው። እግዚአብሔር ይመስገን ህጋችን ደስ ስለሚል እነሱን የገደለው ሰው በነፃ ተለቋል። በጣም የሚገርመው ደርዬ ይሄን አንተና አንድ ሌላ ሰው ደጋግሞ ሲጠቅሰው ሰምቻለሁ። በፍትህ ከሄደችብኝ በቅሎ ይልቅ ያለ ፍትህ ሄደችብኝ ቆሎዬ ትከነክነኛለች ይላሉ አበው። እና ከምን ተነስተ ነው በፍትህ ከሄደችብኝ በቅሎ ይልቅ ያለ ፍትህ ሄደችብኝ ቆሎዬ ታንገበግበኛለች የምትለው? እኛ ጋር ተደጋጋሚ የፍትህ መዛባቶች ይካሄዳሉ በእኛ ቤተሰብ ላይ። ስንጀምር ከአባቴ ብንሄድ አባቴ 4 የቤተክርስቲያን ትምህርት የተማረ ነው። ጎንደር ቤተልሔም፣ ደብረ ብስራት ዜና ማርቆስ፣ ደብረ ሊባኖስ እና ሌላም ቦታ 4 የቤተክርስቲያን ትምህርት ከ70 ዓመት በላይ ቤተክርስቲያንን ያገለገለ ነው። በ1948 መርጌታ በመሆን የረርባታን አገልግሎት የጀመረ ነው። መርጌታ ነጋሽ ማን ነው የሚባሉት? መላከ ሰባት አርበኛ ነጋሽ ኃይለማርያም። ዲላ ላይ ትልቅ ስራ የሰራ ነው። ይርጋ ጨፌ ላይ ኪዳነ ምሕረት ላይ ትልቅ ስራ የሰራ አባት ነው። አርበኛም ነው። የ10 ዓመት ሆኖ ዘምቶ እጁን የተመታ ነው። ከአባቱም አርበኛ ነው። የኔታ ኃይለማርያምም መምህር ናቸው። ወንድሙም አርበኛ ነው። ያውም በርካታ ቤተክርስቲያናትን ያሳነጹ እንደገና ደግሞ ጣሊያንን የማረኩ ናቸው። አባ ገብረ ጻድቅ ይባላሉ። የእናቴም አባት አርበኛ ናቸው። እሳቸውም የዘመቱ ናቸውና
ኃይለሥላሴ የደም መሬት ብለው ይርጋ ጨፌ እሱ እመጓ ተወላጅ ነው የደም መሬት ይሰጧቸዋል። እመጓ ራይል ነው እና የደም መሬት ይሰጧቸዋል። ከዛ ያንን ቦታ ደርግ በተወሰነ ደረጃ ወሰደ ያኔ እንትን ሲመጣ። ከዛ በኋላ አሁን ደግሞ ያለው መንግስት ሙሉ ለሙሉ የአርበኛውን መሬት ወሰደ፣ የደም መሬቱን ማለት ነው። ፍትህ እንግዲህ ዋጋ የከፈሉ ለሀገር አርበኝነት ቀላል አይደለም። ደረቴ ቅላ ሆዴ ሙላ ብለው ሳይሆን ለባንዲራዋ ለሰንደቅ ዓላማ እሱ የአውራጃው የአርበኞች ሊቀመንበር ነው አባቴ። እና ከዛ ደግሞ ልጄን በመኪና አደጋ እና 3 ሰው ሞቶ ከ6 ሰው በላይ እንደዛ ተጎድተው ደማቸው ፈሶ ልጁን በዋስትና ይለቁታል። አበበ ያረጋል ያኔ አይናችን ላይ ነበር የሚሰራው። መምህርና ጋዜጠኛ አበበ ያረጋል እዛ ነበር የሚሰራውና ደወለላቸው። እንዴ ለመሆኑ ፖሊስ ጣቢያ በዋስትና የመልቀቅ ስልጣን አለው እንዴ? ፍርድ ቤት ነው እንጂ የሚለቀው አለ። ከዛ ሰውየውን ያዙትና መጡት። እንደውም 7 ዓመትና 11 ሺህ ብር ተፈረደበት። እኛ ያንሳል ብለን ይግባኝ ልንጠይቅ ስንል ሰውየው በነጻ ተለቋል። ከዛ ይዛችሁታ በነጻ ተለቀቀ። 3 ሰው የገደለ 3 ቤተሰቦችን የገደለ ደም ያፈሰሰ አጥንታቸው እንዲሰባበር ያደረገ ሰው በነጻ ተለቀቀ። ከዛ ኦሮሚያ ፖሊስ ኮሚሽን ሄጄ ስጠይቅ እኛ ምን እናደርግ እንደውም ልንገርህ አለኝ። በአሰቃቂ ሁኔታ ሰው ገሎ 18 ዓመት ከተፈረደበት በኋላ በይግባኝ ነጻ የተለቀቀ አለ። ስለዚህ ወረቀት ይሰጧል እዚህ ያሉት ፖሊስ ኮሚሽኑ። እዚህ አዳማ ትሄዳለህ፣ አዳማ ለህዝባ ይጽፋል። ወረቀቱ ነው የሚሄደው፣ ያውም አንተ ከተከታተልክ ነው። ሰውየው ግን እኮ አዲስ አበባ ቁጭ ማለት ይችላል። ማንም የሚይዘው እና አምባሳደር ሱሊማን ደደፎ የሚባል ነበረ። እሱን ሰዎች ጠቁሞኝ በጣም አዘነ። እንዴት ነው አዳም በድ ያለ ባህል ጠፋ፣ ምን እየሰራችሁ ነው ብሎ ደውሎ አናገራቸው። ከየት ይምጣ? ከዛ በኋላ አዋሳ ወንድሜ ያገኘዋል ልጁን። ከሱሊማን ደደፎ ጋር ተግባቡ ነበር ማለት ነው። አይ ሰው ደውሎ ይሄን አናግረው እንዲህ አይነት ፍትህ ተዛብቶበታል ተብሎ ጊዮን ሆቴል ተቃጥረን ተገናኝተን እንዲህ ነው ስለው ደወለላቸው። ለምን እንደዚህ ታደርጋላችሁ? ባህል እያጠፋችሁ ነው ብሎ። ከዛ በኋላ አዋሳ ላይ ልጁ ይገኛል። ወንድሞች ያዩና እንግዲህ አደጋው ሲፈጠር አንደኛ ወንድሜ የታለ ሹፌሩ ገላለሁ ይላል፣ አንደኛ ወንድሜ ደግሞ ይሸፍናል እንዳይመታ። የሚገርም ነው። እንግዲህ አስበው፣ አንዱ ወንድሜ ሚስቱንና እናቱን ሬሳ እዛ እያየ እንዴት ነው መታገስ ማለት? ያን ሁሉ ተቋቁመ ለፍትህ ብለህ ነው የተውከው። አዋሳ ላይ ተገኝቶ ጠቆመ። ጠዋት እንሰጣቸዋለን ተባለ። ጠዋት እሱ ተሸኘ፣ ልጁ ተሸኘ፣ ተለቀቀ። በቃ አልተያዘም፣ ሄደ። ስለዚህ ይህን ልጅ ብታገኘው አሁን ፍትህን ትጠብቃለህ እንደ ሰውኛ? እና እንደገና አባቴን ከአክሱም ስንመጣ መኪና ተገልብጦ 6 ሰው ሞቶ ነበርና የማህበረ ወይንዬ የሹፌሩ ተያዘ፣ ተለቀቀና ደብረ ብርሃን መኪና እያሽከረከረ ተገናኘን። ተሳሳቃችሁ መንገድ ላይ? እሱ እየሳቀ ነው ያየኸው? አይ ደሬ አለና ደነገጠ። ምንድነው ማደርገው አሁን? እኔ ስጋዬ ቢያሸንፈኝ፣ አንተማ ክርስቲያን እኮ ነህ። አዎ ጌታዊ አስችለኝ ነው በቃ ጌታዊ አስችለኝ ብዬ አለፍኩኝ። ግን ተለቀቀ። ስለዚህ ነፍሰ ገዳይ የሚፈነጭባት ሀገር ሰው የሚጎዳው ከደረሰበት አደጋ መከራ በላይ ፍትህ ሲያጣ ነው። 2001 አካባቢ ነው አይደል? ይሄው ነው 2000 ላይ የልጄ ነው፣ 2003 ደግሞ ያባቴ ነው። እና በፍትህ ደረጃ የምትተማመንበት ምንም ነገር አይኖርም። እኔ እምነት የለኝም። ፍትህ አለ ብለህ ደረትን ነፍተህ የምትናገርበት የለም። አፈጻጸም ላይ ያለው ችግር፣ ህጉ በራሱ መሻሻል ያለባቸው ብዙ ነገሮች አሉ። ነገር ግን ያለውም ህግ በራሱ አፈጻጸም ላይ በጣምና ብዙ ሰው ህሊናው የሚደመው ፍትህ በማጣት ነው። ድርዬ ከዚህ እንውጣና ብዙ ሰዎች ወይንዬ አባቴ ይመስላችኋል። አንዱም ጠይቆኛ ደረጀ ዘወይንዬ ሲባል ዘወይንዬ ምንድን ነው? ወይንዬ ወይን እንደማለት ነው ብለውኛል። እና ያው ጎበዝ ከሆኑ ሰርች ያደርጋሉ። በወቅቱም ተነግሯቸዋል ለመለሱት። ግን ብዙ ሰዎች ስለሚጠይቁ ከሀገር ውስጥም ከውጭ ሀገር ደረጀና ሊቀ ትጉሃን ደረጀና ዘወይንዬ
አባትና ልጅ ናቸው ወይስ ምንና ምን ናቸው? አንዱም ዩቲዩብ ላይ በጽሁፍ ጠየቀ፣ አንዱ ደግሞ ዳይሬክት ቀጥታ መናኸሪያ ሬዲዮ ላይ እኔና ጋዜጠኛ ትግስቱ በቀለ የዓለም አቀፍ ትንታኔ የሚሰጠው ጋር ሆነን እንደዚህ መጠራት ወንጀል ነው በኢትዮጵያ ሕግ በሴት ስም መጠራት ምናምን ብሎ አላወቀም፣ አለመረዳቱ ነው። እዛው መልስ ሰጠሁት። ወይንዬ ተክለ ሃይማኖት ገዳም ነው የ12ኛው መቶ ክፍለ ዘመን ጻድቁ አባታችን አቡነ ተክለ ሃይማኖት 72 ቋንቋ የተገለጸላቸው ቦታ ነው። ከደብረ ብርሃን 1 ሰዓት ተኩል በእግር ሄደ ገደሉ ስር የሚገኝ ነው። የዛን ገዳም መስራች የማህበሩ መስራች እኛ ነን። ማህበረ ወይንዬ ተክለ ሃይማኖትን የመሰረት ነው እና አቡነ ተክለ ሃይማኖት ውሃውን ወደ ወይን እየቀየሩት ታምር የሰሩበት ስፍራ ስለሆነ ወደ ሌላ ቦታ ሊሄዱ ሲሉ ረዳቸው ይህን ቦታ ማን ይሉታል ቢላቸው ከፍቅራቸው የተነሳ ወይንዬ ብየዋለው ብሎ የሰየሙት እሳቸው ናቸው። እኔም ማህበሩን መስራችና ለ30 ዓመት ሰብሳቢ ስለሆንኩ 1992 አካባቢ ዘማሪት መሰረት ማሞና ሊቀ ልሳናት ቸርነት ሰናይ ዘማሪው አርፍደውብን ጥለናቸው ስንሄድ ወደ ወይንዬ ስንሄድ እሱ በሚኒባስ ቀድሞን ደረጀን አይታችሁታል አለ። ደረጀ የቱ ሲባል ደረጀ ወይንዬ አለ። ከዛ በኋላ እንጂ ከዛ በፊት ደረጀ እስጢፋኖሱ ነበር የምባለው። ከዛ ደረጀ ዘወይንዬ ሆኖ ቀረና በጣም በጣም የምወደው ብራንድ ነው። ያው ማንኛውንም ነገር ትራቭሉንም ደረጀ ዘወይንዬ፣ ዩቲዩብም ደረጀ ዘወይንዬ እና መምህር ደረጀ ዘወይንዬ እያሉ ነው ብዙዎች። ነጋሽ ተረስቶ ነበረ፣ አሁን ተስተካክሎ ደረጀ ነጋሽ ዘወይንዬ ወደሚለው መጣ ማለት ነው። የመሰሉ አባትማ ደርዬ መረሳት የለባቸው። ምን መሰለህ እኔ አሁን የአባቴ ስም ሲደበቅ እንትን አደርጋለሁ፣ በጣም ነው ፊልም አደርገው። ምክንያቱም ምን አይነት ዋጋ ከፍሎ እንዳሳደገኝ ልክ እንዳንተ አባት ማለት ነው። አንዴ ከመተማ ጎንደር ሲነግድ በ3 ጥይት ወር 4 ጥይት ተደብድቦ ሰዎች ታስረው ሲፈቱ መክፈል አልችሉ ብለው ካሳ ከድማዛ አጠገብ አበጀዳኛው የሚባሉ አሉ ዘመድ ትልቅ በጣም ፋሚሊያር ናቸውና ከነሱ በረንዳ ላይ በሽምግልና ሰዓት ላይ በቃ ከሌላቸው ምን ይደረጋል እኔ የሚቀርብያቸዋለሁ በ4 ጥይት በ3 ጥይት ተደብድቦ ገዳዮችን ይቅር ያላቸው እኛን ደግሞ ለማሳደግ ብዙ ዋጋ ይከፈለ ነውና የማርያም ወርቅ ተሻገር ሲባል አባቴ ሲጠራ የሚሰማኝ ስም ከድንግል ማርያም ስም ቀጥሎ ከቅዱሳኑ ቀጥሎ በምድር ላይ መኮራበት ስም ይሄ ነውና ደረጀ ነጋሽ ዘወይንዬ መባል በጣም በጣም ትልቅ ነገር ነው። ምክንያቱም አባቴ በጣም ሊቅ ናቸው፣ አርበኛ ናቸው። ደርዬ እኮ አይገኝም ሊቅ ይሆንና ጥሩ የኦርቶዶክስ ይሆንና አርበኝነት ሲጣመር ደስ አይልም። ለካ ያንተ የዚህ እንትንህ ሚስጥር ለካ ከፋሚሊ ነው ማለት ነው አይደል? በጣም የሚገርም ልክ አሁን አንተ ለቤተሰቦች ያለ ፍቅር፣ ለትውልድ ቦታ ያለ ፍቅር በጣም ደስ ይለኛል። ያው ስምም ሲያወጡ በትርጉም ነው። የማርያም ወርቅ ተሻገር ሲሉ አንድም ትእዛዝ ነው፣ አንድም ምርቃት ነው። ተሻገር ካሉ መርቀውሃል። አንድም ተሻገር ሲሉ የምትሻገረው ፈተና የምትሻገረው ነገር አለ ማለት ነው። ስለዚህ በስም ነው የሚያወጡትና ጥሩ ነው። በጣም ይገርመኛል። አንዳንዶቹ እሱ እኮ ከመቶ አለቅነት ነው ወደ አገልግሎት የመጣው ብሎ ሲናገሩት ሰማና እኔ ነው ሲሉ ትሰማለህ። አሁን ከጫት ቤት የመጡ ልጆች ናቸው፣ ከመጠጥ ቦታ ከተለያየ ሱስ ቦታ የመጡ ናቸው። በመምጣታቸው እኮ እኔ የቤቱ ልጅ ደስተኛ ነው የሆንኩት። እኔ ከውጭ እኮ አልመጣሁም። ከመጠጥ ቤት ከዱርይነት ቦታ የመጣው አይደለም። በቤቱ በቅዬ የቤቱን ወተት ጠጥቼ ያደግኩ ሰው ነኝ። ፋሚሊም እንደዛ ነው። አገልግሎት ከላይም ጀምሮ ነው። ግን እኔ በዛም አልተመካውም። እንግዲህ 5 ዓመት ሕፃን ሆኜ ነው የምጾመው። ቤተክርስቲያን እንኳን የምትለው 7 ዓመት ነው። 12 ዓመት ሆነ ከኡራኤል ከሰከንደሪ ሄደ መተ ማስቀደስ ማለት በዛ በልጅነት እድሜ አስበው። ነገር ግን እኔ ያም ሆኖ አትመካም። በቃ ቤተክርስቲያን ውስጥ ነው ከስሩ ያደግከው። መሰረታቸው ቤተክርስቲያን ያልሆነ ከተለያየ አጋጉል ቦታ እግዚአብሔር በቸርነቱ የጠራቸው ሰዎች የጠፉ ሰዎች ሲመጡ ቤት ውስጥ ያለው ልጅ ቀና አይደል? እኔ ቤት ውስጥ ያለው ልጅ በደስታ ተቀብያቸው እኔን የውጭ ሲያደርጉኝ ግን ያሳዝናል። አንዳንዴ ቆማጣ ካላልከው ገብቶ ይፈተፍታል ይባላል። ገብቷል። ትክክል ያልሆነ ነገር ሲናገሩ አካፋንም አካፋ ዶማንም ዶማ። እንደውም ቆማጣ የሚለውን እንተውና አካፋ ዶማ ካላልከው በስተቀር አይሆንም። የት ነበረ ህይወቱ ብለህ ስትል የተጨማለቀ ህይወት ውስጥ በእግዚአብሔር ቸርነት የመጣ ሰው
አንተን እንደ አዲስ መጤ ወንጌል እንደ አዲስ ብሎ ሲያይ እኔ ስብከተ ወንጌል ኃላፊ እያለው እሱ እኮ ወንጌልን የማያውቅ ነው። እኔ እስጢፋኖስ 91 92 93 የስብከተ ወንጌል ኃላፊ ሆኜ ነው የሰራሁት። ልማት ኮሚቴ ሆኜ ግቢውን አስፋልት ያደረኩት በእኔ ጊዜ ነው። ታፔላዎች እስጢፋኖስ የሚባል አልነበረውም በእኔ ጊዜ ነው። ሰው አያውቅም እኮ ደርዬ። ስለ እስጢፋኖስ ቆይታ እናውረው ማለት አያውቅም እኮ። በነገራችን ላይ ምን መሰለህ ሊቀ ትጉሃን አሁን ያለው ወጣት ኦልሞስት ኤጁን የምታየው ነው። የ90ዎቹ ወጣት ነው አብዛኛው ማለት ነው። እዛ ከፍ ያለው ደግሞ ብዙ ማህበራዊ ህይወት ላይ ብዙ ኑሮ ላይ ሆኖ ብዙ ሚዲያ ላይ ላይኖር ይችላል። እና እስቲ ስለ የእስጢፋኖስ ቆይታን፣ ምክንያቱም ከዛ ጋር የተያያዘ ኋላ ላይ ማነሳው በደርግ ጊዜ እስሮች ነበሩ፣ በኢህአዴግ ጊዜም ታስረሃል። ከዛ በኋላም አላወኩም እንጂ 3-4 እንድታሰር ካቃለውና የእስጢፋኖስን አገልግሎት ከስሩ ጋር እናንሳው፣ የሌላውን እስር እንመለስበታለን። ያው እስጢፋኖስ ያኔ ታሰር ነው ኳስ ስንጫወት 2 ጊዜ ታስረናልና አንደኛው እኔ አሞኝ እንደውም አልተጫወትኩም ቁጭ ብያለሁ። መጡና ፖሊሶቹ ይዘውን 6ኛ ወሰዱን። 6ኛ ወስደውን እግራችሁን ወደ ላይ አድርጉ ይለዋል እና እግርህን ወደ ላይ ስታደርግ ይንቀጠቀጣል። በኢየሱስ ስም አልኩኝ። ለምን ያደግኩበት ደብር ለገዳዲ ኢየሱስ ነው ያለው። ሰው ደብሩን ነው የሚጠራው አይደል? ተክላይም አሁን አንተ ሎዛ ማርያም ይሄማ ጴንጤ ነው በለው እያለ ፖሊሱ በኢየሱስም ተደብድባል እንዴ? በኢየሱስም ስል ተደብድባል። በኢየሱስም ይሄማ ጴንጤ ነው በለው ይለኛል። እኔ እኮ ምንም አልተነገና ኪድ እኮ ነው እያለን ኡራኤል ተማሪ እንግዲህ የ12ኛ ክፍል 12 ዓመት ሆነን ነው 7ኛ ክፍል የነበርኩት። ከዛ ደግሞ ኳስ ስንጫወት ከታይ ሰፈሮች ጋር ተጣላን እና የኛ ልጆች ድንጋይ ጣራ ላይ ወረወሩና ተያዙ። እኛም ሄደንና የሚገርም ነው እሱ ኦሎምፒያ ጋር ነው ፖሊስ ጣቢያው። ራቁቱን ነው ፓንቱን ሁሉ አውልቆ ገላይ ነጠቡኛል ፖሊሱ። ድንግልን መቤቴን ፓንቱን ሁሉ አውልቆ ሻወር ቤት ውስጥ ፖሊሱ ልብሱን አውልቆ ጠቡኛላችሁ። ፓንቱን ሁሉ አውልቆ እውነት ጠቡኛ። ጀርባውን አሸነው እና እጃችሁ ላይ ምን ማለዛችሁ? ጀርባውን አሽተን ያው ወላጆች መጥተው አስፈቱንና ይሄ ደርግ ገና እንግዲህ ህፃን 18 ዓመት ሳይሞላን ይሄ ደርግ ነው። ከዛ ኢህአዴግ የጀመረው 1984 መጀመሪያ ያሰረው የእስር ቤት ማሟሻ እኔ ነኝ። እሺ መስከረም 16 1984 እሱ የገባው 83 ግንቦት አይደል? በ4ኛ ወሩ ማለት ነው። እና ኢትዮጵያ አረብ ሀገር ናት፣ መለስ ዜናዊ የመናዊ ነው የሚል ወረቀት ተበተነ። እሺ ከዛ ወረቀቱን አንብበሃል ተብሎ ያጎቴ ልጅ ትንሽ ልጅ ነው እሱ አንደሬጅ ነው። እኔን ጠይቁኝ አልኩኝ። ምንድነው ማንበብ ወንጀል ነው ወይ ሲባል መሳሪያ ተከቦ ነው ቤቱ የተያዝኩት እስጢፋኖስ። ለምን ያክስቴ ልጅ ኮሎኔል ነው፣ የደርግ ኮሎኔል ነው። ኤር ዲፌንስ ውስጥ 8 የተማሩ ከተባሉት ውስጥ አንዱና ዋንኛው እሱ ነው። ሃይ ፖስት ያለ ሰው ነው። አየር ኃይል አለ። አየር ኃይል ውስጥ ደግሞ አየር መከላከያ አለ። ደርግ ኮሎኔል እንኳን መንግስቱ እንኳን የሚፈራቸው አየር መከላከልን ነው። እሱ ዋንኛ የተማረ ነው። መስከረም ገባ ከሩሲያ ተመርቆ ግንቦት እነሱ አሰልጠነን አሉት። ከዛ በኋላ ወደ አልፈለገም ብሎ ውጭ ሄደ። ስለዚህ የደርግ ቤት ነው ተብሎ ነው እኔ በመሳሪያ ተከበቤ የተያዝኩት እንደ ባለስልጣን ማለት ነው። አምባሳደር ካሳ ከበደ ቤት 5 ቀን ቆየን። እዛ ቤት የነበረው ግርፊያ አንዱ ልጅ መብላት መጉረስ አይችልም፣ እጁን ሽባ አድርገው። አምባሳደር ካሳ ከበደ ማለት የመንግስቱ ኃይለማርያም እዛ አጉረውን ነበር ወስደውን። በጣም እጮህ ነበርና ያኔ 84 የ2ኛ ዓመት የቋንቋ ተማሪ ነበርኩ። እግዚአብሔር ፈቅዶ ድንግል ማርያም ከልላኝ እኔ አልተመታውም። እጮህ ነበር እዛ ውስጥ ሆኜ። ዲሞክራሲ ነው ትላላችሁ፣ ማንበብ ወንጀል ከሆነ አውሰሩኝ ምናምን። እና አበበ የሚባል የወታደሮቹ ሾፌር እባክህ ሆታቱን ረጋ በል ይለኛል። እንደዛ ልጆች እየተደበደቡ እኔ እየጮኩ እግዚአብሔር ጠብቆኝ ያሳደገኝ ታቦት ቅዱስ እስጢፋኖስ ጠብቆኝ በ5ኛው ቀን መስከረም 16 ነው ደመራ እና መስቀልን እስር ቤት ነው ያሳለፍኩት። በጥሩ ሁኔታ አሳልፌ በ5ኛው ቀን ተለቀኩ ማለት ነው። እና እሱ ኢህአዴግ የመጀመሪያው ያሰረኝ ነው። ስንተኛ ስራ ማለት ነው? ከደርግ ጋር 3 4ኛ የቦንኬን ተቃውመን ያኔ ኬላ ተቆጣጣሪ ጀርመናዊ ቦንኬን መስቀል አደባባይ ዛሬ እንደዚህ ሊሆን እንዴት መስቀል አደባባይ ፕሮግራም አይፈቀደላቸውም ብለን ጮህን። ከዛ ተያዝንና ኮልፌ ፖሊስ ማሰልጠኛ ነበር፣ ጭቃ ላይ እንደባለሉን
ዱላ ነበረ በጣም ከባድ። ከዛ አንዱ ፖሊስ በጣም ይዝትብኝ ነበር ስቆጣ ስናገር ስላየና ሌሎቹ ልብሳቸውን አውልቆ የሸሹ ነበሩ። እኛ ተያዘን። ከዛ ልክ ከዚህ በኋላ ሂዱ ተባልና ከኔ ጀምሮ ያለ ነው ስንለቀቅ ሌሎቹ እዛው እስር ቤት ቆዩ። ጨለማ ነበር። በቃ እንዲህ በግማሽ ነው ከፍሎ ያወጣን። ጭቃ ለጭቃ አንደባለውን ምን ብለን ወጣን። ይሄ ስንተኛ ነው? አራተኛ። አምስተኛ ደግሞ እስሩ ዩኒቨርሲቲ ተማሪዎች አመፀው ነበረ 92 ይሁን 93 ላይ እና ታስታውስ እንደሆነ ከቅድስት ማርያም አቡነ ጳውሎስ አሳልፈው ሰጧቸው የተባለ ጊዜ ሰንበት ትምህርት ቤቶች እኔ እስጢፋኖስ ስብከተ ወንጌል ኃላፊ ነበርኩ እና እንደዚህ ተማሪዎች መጥተዋል ብሎ ነገሩኝ። ችግር የለውማ ይግቧልና ሰንበት ትምህርት ቤት አዳራሽ አስገባናቸው። ምግብ ከእስጢፋኖስ የእስጢፋኖስ ሰው ወዲያው ምግብ አመጣ። ወዲያውኑ ማን እንደደወለ አይታወቅም። ወታደር ፈሰሰ ግቢ ውስጥ። እኛ አብረናችሁ ነን፣ አይዟችሁ፣ ተረጋጉ፣ ጠዋት ሲነጋ ትሄዳላችሁ ብለን ምግብ እየተዘጋጀ ነው። ከዛ 20 ልጆች 12 ወንዶች 8 ሴቶች የአገልጋዮች ሰንበት ትምህርት ቤት ልጆችን ይዘው ሰንዳፋ ወሰዱ። ሰንዳፋ 7 ቀን የታሰርነው። ሰው ተሸክመ ጠጠር ላይ ነው የምትሄደው። እንግልቱ ከባድ ነው። ደረቅ ዳቦ ነው የሚሰጥ። ጠዋት ወጥተ ማታ ነው የምትወጣው ለሽንት። በወታደር ተከበ ነው እና 4 ኪሎ ለብቻ 5 ኪሎ ለብቻ። እኔ የገባሁት ልዩ ልዩ የተባለ ውስጥ ነው። ልዩ ልዩ ማለት ይሄ መኪና ጎማ ያቃጠሉ ሰራቂዎች ምናምን ውስጥ ነው። ግማሹ እዚህ ይሸናል፣ ግማሹ እዛ ይዘፍናል፣ እኛ ደግሞ እዚህ እንዘምራለን። ከዛ ፖሊሶቹ ህመምተኛ ካለ ምናምን ሲሉ ዮናስ የተባለውን አሜሪካን አትላንታ ያለ ልጅ እኔ ስብከተ ወንጌል አገልጋይ ነው፣ እሱ ታሟል መምህር አለ እና ምንም የዊዝድራል ወረቀትም ካሳየው እለፍ ነው የሚል አያነበውም። ከዛ ሄድኩ። ምንድነው የሚያመው ተባልኩ። ስኳር አልኩ። እኔ እኮ ስኳር የለብኝም ግን ያፈን ፍሬ የተበላለ ነው መጣ። ከዛ በኋላ እንዴ ደሪ ከዛ በኋላ አሁን እኮ ስኳር አለብህ። ስለዚህ እዛ የዋሸው ይሆን? እሱ ነው እንጂ ያፈን ፍሬ ፍሬ የተበላለ ነው። ከዛ ሄድኩኝ ክሊኒክ ስሄድ አይ ጨጓራ ነው ያንተ ምናምን ተባልኩና መድኃኒት ተሰጠኝ። ከዛ ልክ ጠዋት ላይ ልንወጣ ስንል አሁን ሊያመኝ ነው እላቸዋለሁ። ጃኬቴን አስርና ደግፈኝ እለዋለሁ። አንዱ እየደገፈኝ እንወጣ። ምንድነው? አሞኛል መድኃኒት ቁጭ በለላለሁ። እነዛዛ ቀጣቱን ይሄ የዩኒቨርሲቲ ተማሪ ዳቦ በካልቾ ያለው ዳቦ አድሮበት ያዩት ስቃይ አይደለም። 7ኛ ቀን ላይ ምርመራ ቀረበ። መታወቂያ ሳይ ኬላ ተቆጣጣሪ ይላል ኢንስፔክተር። እንዴት ገባህ አለኝ። ይጣራ ተብዬ አልኩት። ይሄ ይጣራ ነው ችግር ያመጣው አልኩት። አሁን ደረቴን ነፋረኩኝ። ለምን የሚያናግርህ አካል ጥሩ ፖስት ያለው ነው እና እኛ ቤተክርስቲያን አስጠጋናቸው። ከዛ አንድ ላይ ይዘውም መጡ። ያደረግነው ነገር የለም ሲባል ተያይዛችሁ ውጡ አለ። ሁላችንም ተያይዘን ወጣን። ያቺ ኢንስፔክተር ወረቀት ያስወጣች መታወቂያውን ሳያው አሁን የመንግስት ራስ ሰራተኛ ነኝ አሁን በኃላፊነት ላይ ያለው። ይሄኛው ስር ስንት ማለት ነው? 5ኛው ስር ነው እስካሁን ይመስገን። እንግዲህ 5ቱ ነገር 6ኛ እንዴት ነው? 6ኛ የመታሰር እቅድ አለ? 6ቱ ቃላት ማለት ምንድነው? ባጭሩ እስር አስተምርሃል። እስርን ፈርተ ከዓላማህ ዝንፍ የምትል ነገር የለም። እነዚህም የምታያቸው በሙሉ ጥፋተኛ ሆነ የታሰርኩበት አይደለም። ስለ ቤተክርስቲያን ክብር ነው። የተሰደዱትን ማስጠጋት፣ ቤተክርስቲያን የመማፀኛ ከተማ ናት። ማስጠጋታችን ወንጀል ተደርጎ መታሰር የለብንም እና በመታሰሬ ወይንም እስሬን ሳስብ ይሄ ማለት ግን ድርዬ ያኔ የዩኒቨርሲቲ ተማሪዎች 5 ኪሎ ቅድስት ማርያም ሊገቡ ብለው ብፁዕ ቅዱስ አቡነ ጳውሎስ እንዳይገቡ የከለከሉባቸው ከገቡ በኋላ ሳልፈሰጧቸው። ስለዚህ ነገር እኮ ብዙ ጽሑፍ አንብቤ ያለው እሱም ጊዜ እኔ አንዱ የታሪክ ተቋዳሽ ነኝ በመታሰር ዩኒቨርሲቲው የተከፈለው ዋጋ ነው። ያኔኛ አይሆንም ማለት እችል ነበር። ምክንያቱም እስጢፋኖስ ስብከተ ወንጌል ትልቅ ተደማጭነት ያለው ነውና እስጢፋኖስ ለረጅም ዓመት ለ20 ዓመት የሚቆጣጠር አንድ ቁጥጥር ነበር እና በጣም ከባድ ሰው ነው። የሚሰራው ስራዎች ሁሉ ዘግናኝ የሆኑ ስራ ነው የሚሰራው። ማን ስሙን ባልጠራው ለልጁ ክብር ስል ስሙን ባልጠራው እና ሰበካ ጉባኤ የሚያስመርጠው እሱ ነው። ስለዚህ በአንድ ወቅት ስፒከር አይወጣም ነበር ለስብከተ ወንጌል ለቅዳሴ ካልሆነ እና በሃሎ በማይሆን ነገር ነው ወንጌል እዛ የሚደረገው እና ሰማይና ምድር ትጣበቃለች እንጂ ማይክራፎን አይወጣም ብሎ ተናገረን ስሰማ እኔ ደግሞ አውቀዋለሁ እዛ። ከዛ ሄድንና ለቃውን ልናናገር ፈለግን። የማነ
አባት ዘመንፈስ ቅዱስ ናቸው እዛ የነበሩት እና እንዲያናገር ናቸው። ሱባኤ ላይ ነኝ አሉ። እንደ እርሶ ከሱባኤ እስኪወጡ ቃለ እግዚአብሔር ይቋረጥ እንዲ አልኳቸው። ከዛ ሲሉ ብርድ መታቸው፣ ጠቅ አረጋቸው። ከዛ ከኛ ጎን ሆነው ይነሳ ብለው ያሉትን መጨረሻ አስፈራራቸው። እሱ ነው አለቃ የሚያስመርጠው፣ እሱን ሁሉን ነገር ፈላጭ ቆራጭ የሆነው። ከዛ እኔ እንቅስቃሴ ውስጥ ገባን። ህዝቡን ማስፈረም ጀመርን። ሀገረ ስብከትን ጠራን። እሳቸውን አስነሳን ከእስጢፋኖስ ቤተክርስቲያን። እሳቸውን ካስነሳን በኋላ እሱ ቀረ። ከዛ ምን ተደረገ? ምርጫ ተካሄደ። ምርጫ ሲካሄድ ሰበካ ጉባኤዎች ተመረጡ። ጥሩ ጥሩ ሰዎች ሰበካ ጉባኤ ተመረጡ። እኔ ደግሞ ስብከተ ወንጌል ኃላፊ ሆኜ ተመረጡ። እሱን ከዛ ቦታ አስነሳ ነው። ከዛ ሰበሰብኳቸው ኮሚቴውን። እንደኛ ፍላጎት ይሁን እንደ ህዝብ ፍላጎት አልኳቸው። እንደ ህዝብ ፍላጎት ማን ይምጣ? መምህር ዘላለም ወንድሙ፣ ፕሮፌሰር ቀሲስ ዘበነ ሐሙስ ነበረው፣ ነፍሱን ይማር መምህር ተስፎ ግርማ አርብ ነበረው፣ የእናቴ ልጅ ቀሲስ መንግስቱ ጥላሁን፣ ነብርሃኑ ጎበና ምናምን አደረገን። እስጢፋኖስ ፀሐይ አጠልቅም የሚባል ስም ተሰጠው። ለምን? ማይክራፎን መብራት ቢጠፋ እኛ በጀኔሬተር አገልግሎት እንሰጥ ነበር እና ከሰኞ እስከ እሑድ ጠጠር መጣይ አልነበረውም ያ ጉባኤ ማለት ነው። የእስጢፋኖስ ጉባኤ እስከ 10 መኪና ከ10 በላይ ጉዞ ይዘን እንሄድ ነበር በስብከተ ወንጌሉ። ስለዚህ የሰራተኛ ጉባኤ እዛ ነበረ፣ የአየር መንገድ ጉባኤ አለ፣ የኮሜርሶች ጉባኤ አለ። በጣም ትልልቅ ስራ የሚሰራበት ሆነ። ከዛ ስብከተ ወንጌል ከለቀኩ በኋላ ያው ስብከተ ወንጌል የለቀኩት በጫማ ግቢ ውስጥ ቤተክርስቲያን ውስጥ ይገባል፣ ማስቲካ ይታኘክ ነበር፣ ሲጋራ ይጨስ ነበር። አንድ ሰው ሞተ ተብሎ ፕሮፌሰር አንድሪያስ ነበሩ። ያኔ ጫማ ያደረገውን ሰው ጉሮሮን አነኩት። እዛ ይሄ ካቶሊክ ቤት አይደለም። ጫማ ለብሶ ገባ። ከነ ጫማው ነበር። ቤተክርስቲያን ውስጥ ነው ማለት ግቢ አይደለም፣ ቤተክርስቲያን ውስጥ። ከዛ በኋላ 2 ጳጳሳት ነበሩ፣ በረከታቸው ይደርብን፣ አቡነ ማቲያስ የካናዳውና አቡነ ጢሞቴዎስ። ከዛ አለቃውን አባተ ወልደን አስወልቁልን ጫማ ስንል ለሳቸው ነገሩ፣ ለጳጳሳቱ። ጳጳሳቱ ተዋቸው አሉ። እንደናንተ አይነቱ ነው ድሮም ቤተክርስቲያንን የሚያስደፍረው ስል ፕሮፌሰር አንድሪያስ አንተ ማን አለኝ። እኔ ስብከተ ወንጌል ኃላፊ ነኝ። አሁኑኑ ማትወጡ ከሆነ ችግር ነው የምንፈጥረዋልና ጫማ ያደረገውን ሰው አንገቱን አነኩት። ድርዬ ጳጳሳቱ ናቸው ተዋቸው ያሉት። ጫማ ለብሶ ይግቡ ተዋቸዋል። ማስቲካ ያኘካሉ ቤተክርስቲያን ውስጥ ገብተው። ግቢ ውስጥ አይደለም ልኩ፣ እስጢፋኖስ ቤተክርስቲያን ውስጥ ተገብቶ ማስቲካ ያኘካሉ። ከነጫማቸውን የገቡት ባለስልጣናት አሉ፣ የሌላ እምነት ድርጅቶች አሉ ምናምን። ከዛ ይሄ ቤት የካቶሊክ ቤት አይደለም ብዬ አነኩት። ሐሙስ ቀን ነው ህዳር 7 መምህር ዘበነ ነበር የሚያስተምረው በዛን ቃል። እኔ ከሌላ ቦታ እየመጣው ነው የነገሩኝ። ግቢው ሲጋራ ይጨስ ነበር እና እንዲህ ሆኗል ሲሉኝ የአገልግሎት ልብሴን ሰናፊሉን ቀሚሱን ለብሼ ገብቼ ነው ያን ያለው። ከዛ በኋላ ማይክሮፎን ስፒከር እንትን ተከፈተ። ጫማን አውልቅ የሚለው የተስፉ ግርማ ስብከት ተለቀቀ። ከዛ በስፒከር ቤተክርስቲያናችን ተደፍራለች፣ በጠላይ የሚያሳዝነው ጳጳሳቱ ተዋቸው ማለታቸው ነው ምናምን ብዬ በኃይለ ቃል ተናገርኩ። እንግዲህ አስበው ያኔ ጎረምሳ ነኝ። አሁን እንግዲህ በዛን ሰዓት ካሁን በላይ እሳት በነበርኩበት ሰዓት ማለት ነው። ከዛ በዚህም በዛም ብሎ ሮጦ ወጡ። ከዛ ታገድኩኝ። ስታገድ ለህዝቡ መታገድ ነገርኩኝ። ከባድ ችግር ተፈጠረ። ስብከተ ወንጌሎቹ አመፁ። ታቦት በፖሊስ ታጅቦ ነው የወጣው። ህዳር 12 ሚካኤል እዛ ድርብ አለ እና ከዛ ተመለሳሉኝ። በህዝቡ ጩኸት ወደ ስብከተ ወንጌል ተመለስኩና በፍቃዴ ለቀኩኝ ስብከተ ወንጌሉ 3 ዓመት ተገልግዬ። ከዛ በኋላ ነው እንደገና ተጠርቼ ልማት ኮሚቴ ሆናሉኝ። ልማት ኮሚቴም በሆንኩበት ሰዓት ግቢውን ጥናት አስጠናው። እኔ ባስጠናው ጥናት ሰንሻይን እግዚአብሔር ይስጠው አስፋልት አደረገ። እስጢፋኖስ ቤተክርስቲያን መሆኑ አይታወቅም ነበር። ታፔላ ሻይ ቤት እንኳን ስም አለው። እንዴት ይሄን የመሰለ ታቦት ብዬ ዙሪያውን 4ቱም በኩል በአርክ ቅዱስ እስጢፋኖስ የሚል አደረገን። ሱቆች እንዲከፈቱ ፓውዛዎች እንዲኖሩ ምናምን አድርገን ልማት ኮሚቴን አደረግንና የተሰራው ሙስና በጣም የሚያስጠላ ስለሆነ፣ በነገራችን ላይ እስጢፋኖስ ያለው ትምህርት ቤት የቤተክርስቲያኑ ነው። አሁን ፊንፊኔ የተባለው የቤተክርስቲያኑ ትምህርት ቤት ነው። የቤተክርስቲያኑ ይዞታ ነው። እንትና ግቢ ውስጥ ዝንጀሮ ይለቅ ነበር። አበራ ሞላ ይለቅ ነበር። ስብከተ ወንጌል ይታወክ ነበር። ከዛ በኋላ እኔ ግቢ በባለሙያ ሳስጠና ሮጦ መጣ። አይኛ ለሪፈር ነው እስከ አስፋልቱ ያደረግነው እንጂ ቦታውን እሱ ነበር። ከበሩ ወደ ታች እስከ አስፋልት ያለውን ፈላጅ ቆራጩ እሱ ነበር።
ከሻበራ ሙላ ከሻበራ በደ ይሉኛል ጉዳይ ሳይሞላ ገንዘብ ተሰጥቶት ወጪ ተደርጎ እዛ ጋር ሳጥሮ ሌሎች ነገር ሐውልቶች ሁሉ ነበሩ እስጢፋኖስ ላይ እና እሱ ነበር የሚቆረጠው። አዲስ አበባ ጽዳትና ከዛ በኋላ ለሪፈር ነው ምናምን አለው። ካርታ አልነበረውም እስጢፋኖስ ቤተክርስቲያን። ከዛ ብዙ ዋጋ ተከፍሎ ይዞታው እስከታች እንዲሆን ያደረግነው እኔ ልማት ኮሚቴ በነበርኩበት ሰዓት በተደረገው ጥናት ማለት ነው። እና ከዛ ለሀብታሞች ቦታ መሸጥ ሲመጣ ጥሩ ያልሆነ አሰራሮች ሲመጣ በገዛ ፈቃዴ በቃ ልማት ኮሚቴ አልገባም አልኩ። ከዛ በኋላ እስጢፋኖስ መቼም በኮሚቴነት መስራት አልፈልግም ብዬ ራኩኝ። ከመሳለም በዘለለ አገልግሎት ሲኖር አገለግላቸዋለሁ። እርዳታ አስተባብር ሲባል አስተባብራለሁ። የገንዘብ እገዛ ሲኖር እግዚአብሔር እንደፈቀደልኝ አገዛለሁ። ቤተልሔሙም ሲሰራ ሰንበት ትምህርት ቤቶችን ፎቁን በሚሰሩበት ሰዓት አገለግላለሁ። በኮሚቴነት ደረጃ ግን በቃኝ ብዬ ከዛ ወዲህ እስጢፋኖስ ያሳደገኝ የተዳርኩበት ትልቅ ዋጋ ያገኘሁበት። ከዛ በኋላ በቅጥር አልሰራም? ተቀጣሪም አልነበርኩ። እንደዚህ በነፃ እኮ ነው የማገለግለው። አዎ በቅጥርማ የስብከተ ወንጌል ኃላፊ ነህ? በነፃ እንዴ እኔ ተጨማሪ ያወጣለሁ እንጂ እኔ እኮ ያንም ኬላ ተቆጣጣሪ ነበርኩ። የገንዘብ ችግር የለብኝ። ሲጀምር እኔም ልጆቼም የቤተክርስቲያን ተቀጣሪ እንዲሆኑ አንፈልግም። ልጆቼም በነፃ ቤተክርስቲያንን እንዲያገለግሉ ነው እንጂ እንዲቀጠሩ አልፈልግም። እኔም